ድረሽልኝ ፍሬ በእናትሽ ነይ እናቴ ድረሽልኝ ተረጋጊ አልደረስኩሽ ውሃ ነገር አልደረስኩ ነይ ውሃ ስጫት ማንሽ ቆይ ተረጋጊ ነይ እሱን በአጋጣሚ ሆኖ ምንድነው ቤት ውስጥ ባልተጠበቀው ሁኔታ ማን እንደሆነ ባልታወቀበት ሁኔታ ውስጥ ታርዶ ተገኘ። አንገቱ ለብቻው ተቆርጦ ነው የተገኘው። እኔ አይቼውም አላልቻ ያላቅም ማን ይኑር ማን ይግባ ማንንም ማቀው ነገር የለም ልጅ ማን ይግባ እኔ ሰውንም አትክር ያላየውኝ ሰላም ውድ ቤተሰቦቻችን እንዴት አላችሁ? እኛ ከፈጣሪ ጋር አለን። ዛሬ ደግሞ በአዲስ ታሪክና በአዲስ ቪዲዮ ተገኝተናል ማለት ነው። ውድ ቤተሰቦቼ ይህ ከጎኔ የምታዩት ወንድማችን አንድ ማደርሰው ጥቆማ አለኝ። በጣም አስቸጋሪና አሳሳቢ ሁኔታ ላይ ይገኛል የኛ አካባቢ ብሎኛል። እሱን ከመስማታችን በፊት ግን ውድ ቤተሰቦቻችን እንድታውቁትና እንድትሰሙት የምፈልገው ጉዳይ አለ። እሱም ያው ቪዲዮ ላላያችሁ ሰዎች ናችሁ። እስክንድር እንደተገኘና ያለበት የጤንነት ሁኔታ ወደ መልካም ወደሚባል ሁኔታ ላይ እየተቃረበ እንደሆነ በዚሁ አጋጣሚ ለመናገር እፈልጋለሁ። ምክንያቱም እስክንድርን ለማግኘት እኔና ቤል ያልገባንበት ጉድጓድ የለም። እናንተም ከኛ ጋር አብራችሁ ፍለጋውን ከመጀመራችን ጀምሮ አይደለም እስክንድር ከጠፋባት ቀን ጀምራችሁ አብራችሁን ስለነበራችሁ ማወቅ ስላለባችሁ ነው የምነግራችሁ። ውድ ቤተሰቦቼ እንግዲህ ከጎን የምታዩት ወንድማችን ምን አሳሰበው ምንድነው የተቸገረው የሚለውን አብረን እንሰማለን። እናንተ ግን ከዛው በፊት ቪዲዮን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን አሳዩኝ እላለሁ። ውድ ቤተሰቦቼ እንግዲህ ወንድማችን በራስህ ፍላጎት ያለንበት ድረስ መጥተህ ጥቆማ ልታደርሰን ስለመጣ ሳናመሰግን አናልፍም። ተመልካች ፊት እስኪ ካንተ ስም ጀምርና ምንድነው ያሳሰበህ ምንድነው የሆነው ከሚለው በፊት ስላንተ የተወሰነ ነገር እኛንስ የት ነው የምታቀን የሚለውን ነገር የተወሰነ ነገር እንስቲ። እሺ ስሜ ዳንኤል አለሙ ይባላል። ያው እናንተን ማውቃችሁ በምታስተላልፉት ዩቲዩብ ላይ አንዳንድ ጠቃሚ መረጃዎችን ስለምታቀርቡ በዛ ዩቲዩብ ላይ ተከታያችሁ ነው። በዛ አጋጣሚ በጣም ጥሩ ነገር ነው እየሰራችሁ ያላችሁት። ያው በርቱ ቀጥሉ ለማለት እወዳለሁ በዚህ አጋጣሚ እና በዚህ አጋጣሚ እናንተን ማግኘት የፈለኩት ማለት ነው። የማውቃችሁ በዚህ ሁኔታ ውስጥ ነውና ያው ለእናንተም ጥቆማ ለመስጠት ጥሩ እየሰራችሁ ስለሆነ ሌሎችም ለእናንተ የሚሰሩ ሰዎች ቢኖሩ ያው የተሻለ ሆናችሁ ያገኘኋችሁ እናንተን ስለሆነ ለዛ ነው ለእናንተ ጥቆማ ውስጥ የፈለኩት ማለት ነው። እንግዲህ ወንድማችን እንዳልኩ አሁንም ፈቅደ ስለመጣ ሳናመሰግን አናልፍም። በዛ ላይ ደግሞ እኛን መርጠ ብዙ የኛን አይነት ስራዎች የሚሰሩ ሰዎች አሉ። ግን እኛን መርጠ እኛን አምነህ እኛ ጋር ስለመጣ በድጋሚ በተመልካች ስም ምስጋና ይገባሃል። እስኪ ዳንኤል ነው ያልከኝ መሰለኝ ስለማን እስኪ ዳንኤል ማን ነው? ዳንኤል የት ተወልዶ የታደገ? ይሄ ብቻ ሳይሆን ዳንኤል ይሄውን ያስፈለገበት ምክንያት ምንድነው? እንዴት ስለ ሰው ተጨንቆ ዳንኤል ለሰው ጥቆማ ሊሰጥ መጣ? መቼም ስላንተ አይደለም እንዳልከኝ ቅድም ካሜራም ከመብራቱ በፊት አካባቢ ላይ የተፈጠረ ችግር እና ይሄ መልካምነትና ይሄ ቀናነት ከየት መጣ የሚል ጥያቄ ሁላችንም ጋር ስለሚኖር እስኪ ስለ ዳንኤል የተወሰነ ነገር በለን። እሺ እንግዲህ ዳንኤል ማለት አዲስ አበባ ነው ተወልዶ ያደገው። እዚሁ አዲስ አበባ ውስጥ ነው የተማረው። ያው ሁሉ ነገሩ አዲስ አበባ ነው። ስቲል አሁንም አዲስ አበባ ውስጥ ነው በተማረበት ስራ እየሰራ ያለው ማለት ነው። እና ዳንኤል ማለት ባጭሩ ይሄ ነው። እሺ አካባቢው ላይ ዳንኤል ምን አስጨነቀው? እኔ አካባቢው አንድ ያስጨነቀኝና እናንተንም ፈልጌ እንድመጣ ያደረገኝ ምክንያት ምንድነው መሰለህ? አካባቢያችን ላይ አንድ በጣም ጥሩ የሚባል ልጅ አለ። ከልጅነት ጀምሮ እኔ እውቀቱ በጣም ያስቀናኝ ነበር። ማለት ጥሩ ወደፊት ትልቅ ደረጃ ይደርሳል ምናምን የሚባል ልጅ ነው። እሱን በአጋጣሚ ሆኖ ምንድነው ቤት ውስጥ ባልተጠበቀው ሁኔታ ማን እንደሆነ ባልታወቀበት ሁኔታ ውስጥ ታርዶ ተገኘ። አንገቱ ለብቻው ተቆርጦ ነው የተገኘው። እንግዲህ
እንደሚታወቀው እስክንድርም ወደ ስራው ተመልሷል። እግዚአብሔር ይመስገን። ብዙ ጉዳቶችን ካስተናገደ በኋላ ለካሜራ እይታ ቀርቦ አይተነዋል ማለት ነው። እኛ ደግሞ ከጎኑ ሆነን አይዞህ በርታ ስንለው የቆየ ነው። ሜሪት ፕሮፐርቲዎች በመርካቶ ተክለ ሃይማኖት 6700 ካሬ ላይ ባሳረፍ ነው የንግድ ሱቆች ላይ እየሸጥን እንገኛለን። እዚህ ሱቃችን ላይ እንግዲህ በኔት ካሬ ብቻ ምንም አይነት ኮመን ኤሪያ ሳናነሳ በአራቱም አቅጣጫ መንገዶችን የያዘ ከዋናው አስፋልት ትይዩ የሆነ ቆንጆ የንግድ ሱቅ በ3 ሚሊዮን 200 ሺህ ብር ጠቅላላ ክፍያ እንዲሁም በ640 ሺህ ብር ቅድመ ክፍያ ቀሪውን በረጅም ጊዜ አከፋፈል በ7 ዙር ምንም አይነት የዋጋ ጭማሪ ሳይደረግባችሁ እየሸጥን እንገኛለን። የቀሩን ስቶኮች የተወሰኑ ስለሆነ ገዢውን ከነደንበኛው እነሆ እያልን ለበለጠ መረጃ ወይም ደግሞ ሳይት ለመጎብኘት በድርጅቱ ቁጥር ታች በተቀመጠው እየደወላችሁ የሱቅ ባለቤት ሁኑ። መልካም ጊዜ። እኔ ከልጅነቱ ጀምሮ አውቀዋለሁ። በዚህ ልጅ ላይ እንዲህ አይነት ጭካኔ እንደዚህ አይነት ነገር ይሆናል ብዬ አንድም ቀን አስቤ አላውቅም። ምክንያቱም ልጁ እንደነገርኩ ጂኒየስ የሆነ ልጅ ነው። በትምህርቱም በአካባቢውም ጥሩ ልጅ ነው። ያው ወጣት ስለሆነ ጥሩ ልጅ ነው እያልኩ ማወራህና ጥሩ ልጅ ነበረ። ጥሩ ስራ ይሰራል እና ሰፈር ውስጥ እንኳን ተጣልቶ ምናምን ነገር የሚያውቅ ልጅ አይደለም። ለሱ ስለት ገባዋል ብዬ አስቤ አላውቅም። ግን አገዳደሉ ደግሞ በጣም ያሳሰበኝና እናንተ ጋር እንዲደርስ ወይም ደግሞ በእናንተ አማካኝነት ለህዝብ እንዲደርስ የፈለኩበት ምክንያት የአሟሟቱ ሁኔታ ነው። አሟሟቱ ምንድነው? ያው ማንም ሰው ይሞታል። በእርግጥ ያው ብዙ ነገሮች ሰምተን እናውቅ ይሆናል። የሱ ግን እንደ ስሙ አይደለም አሟሟቱ። ጥሩ ልጅ ነው ብዬ ነግሬሃለሁ። በዚህ ሁኔታ ውስጥ ያሟሟቱን ሁኔታ ብነግርህ ሞቶ ነው አንገቱ ነው ለብቻው ተቆርጦ የተገኘው። የሚገርም ነገር ማለት ነው። እሺ አቶ ልበል መሰለኝ አይደል? ችግር የለውም። ወጣት አንተ ብትለኝ ችግር የለውም። ዳንኤል እንዴት ነው መሰለህ አሁን ቅድም ከኔ ጋርም እያወራን ግር ያለኝ ነገር አለ። ብቻ ተመልካች ፊት እናወራዋለን ብዬ ነበርና ይሄ ልጅ ከአንገቱ በላይ ነው ቤት ውስጥ የተገኘው ነው ያልከኝ ይመስለኛል። አዎ አንገቱ ለብቻው ተቆርጦ ነው የተገኘው። በቃ ይሄ ደግሞ ለሱ አይገባውም ነበር። እንደ ልጁ የኖሌጅ እውቀቱ፣ እንደ ልጁ ስብዕና፣ እንደ ልጁ ሰው አክባሪነት፣ እንደ ልጁ ታታሪነት ይሄ በእንደዚህ አይነት ሞት ገባዋል ብዬ እኔ አላስበውም። አዎ ማለት ለዛም ነው አሳስቦኝ እናንተ ፍለጋ ተናድኩት ማለት ነው። መምጣትህን አሁንም ሳናመሰግን አናልፍም። ቢሆንም ግን እንዳልከኝ ጎበዝ ተማሪም ቢሆን ጀነራል ኖሌጁም አሪፍ ሆነም አልሆነም ግን የሰው ልጅ ይሄን ያህል በአሰቃቂ ሁኔታ ይሙት የሚል ህግ የለም። ምንም ቢያጠፋ ምንም ቢያደርግና እንዴት ነው የእሱ አሟሟት ለየት ሊል የቻለው? ምንድነው? እስኪ ዳንኤል የሆነ ያሳሰበው ነገር የእሱ አሟሟት አሁን አንተ አይደለህም አንተ ጎረቤት ሆነ እኛ እንኳን አሁን ለነገርከን በጣም የሚያስጨንቅና የሚያሳስብ ነው። ሞር ምንድነው ይሄንን ነገር ሊያመጣው ይችላል ብለህ ያሰብከው ነገር አለ? መቼም አብረህ ነዋሪ ነህ፣ ማህበራዊ ህይወት ላይ አሪፍ ትሆናለህ ብዬ አስባለሁ። መልካም ሰው ስለሆንክም ነው መጥተህ የጠቆምከንና ምንድነው ይሄ ልጅ እንዲህ ሊያደርገው ይችላል የምትለው አካል አለ? ምክንያቱም ቤት ውስጥ ወይ ራሱን ታንቆ ቢሆን ራሱን አጥፍቶ ነው እንላለን። አንዳንዴ እውቀት ከአቅም በላይም ሲሆን ሊያሳብድ ይችላል፣ ወይ ደግሞ ዲፕሬሽን ውስጥ ከቶት ራሱን ሊያጠፋ ይችላል። ከአንገቱ በላይ ግን ይሄ ልጅ ተቆርጦ ቤት ውስጥ ተገኝቷል። ከዛ እንዴት ነው ብቻ እስኪ አቶ ዳንኤል የሆነ ያሰብከው የጠረጠርከው ሰው አለ በዚህ ጉዳይ ሊቀርቧል የምትለው አካል? ምንድነው መሰለህ በእርግጥ ይሙት የሚል ህግም የለም። በፈለገው ሰው ደግሞ በፈለገው የእውቀት ደረጃ ላይ እንኳን ቢሆን አንዳንድ ጊዜ ያው ብዙ የምናያቸው የምንሰማቸው ነገሮች አሉና እነዛ ነገሮች ምንድነው መሰለህ ብዙ ሰዎች ራሳቸው ሊያጠፉ ይችሉ ይሆናል። በዚህ መንገድ ግን ራሱን አርዶ ያጠፋል የሚል ነገር የለኝም። ከዚህ በፊትም እንዲያደርግም በዓለማችን ላይ በጣም ብዙ ታሪክ አይተን ብዙ ፊልሞችም አይተን ሊሆን ይችላል። በእንዲህ አይነት ሁኔታ ውስጥ ግን ማንም ራሱን ያጠፋ ሰው የለም። የፈለገውን የእውቀት ደረጃው አይኪው በጣም ከፍተኛ ቢሆንም እንኳን ማለት ነው። ምንድነው
ራሱን አውቆ ሊሆን ነው ሊሞት የሚችለው። በእንዲህ አይነት ራሱን ራሱን አጠፋ እንኳን ብንል ሊያጠፋ እንኳን ሀሳቡ ቢኖርም እንኳን ከመታነቅ ውጪ እንዲህ አንገቱን አርዶ ራሱን እንዴ መርፌ እንኳን ራስን ለመውጋት በጣም እንትን የሚያሳሳ አይነት ነገር ሁኔታ ውስጥ ነው የምትሆነው። ማናችንም ብንሆን እኔ ራስህን መርፌ ውጋ ብለህ ብትለኝ አልወጋም። ስታልፍ ግን እንኳን ሐኪም ቤት ስትሄድ ነው መርፌ ስትወጋ ያው አንዴ ወስነህ ስለሄድክ ችግር አይኖረውም በሐኪሞች ደረጃ በሚያውቁት ሰዎች ደረጃ ማለት ነው። ሶ የእሱ አሳሳቢ የሆነው ነገር ምንድን ነው? ራሱን ያጠፋበት ምክንያት ትንሽ ግርር ስላለኝ ነው። ቅድም እንደነገርኩ እናንተን መጥራት ያስፈለጉበት ምክንያት ማለት ነው። ሶ ማን ትጠረጠራለህ ብለህ ለጠየቀኝ ጥያቄ ደግሞ ማለት ነው የረጅም ጊዜ ጓደኛው አለ አብሮ ሲገባ ሲወጣ ምናምን ነገር ነው የሚታየው። ወደ ስራ አጋጣሚ በስራ አጋጣሚ እንኳን አብሮ ሲወጡና ሲገቡ አብሮ ነው የሚታዩት። እኔ የኔ ጥርጣሬ እሱ ነው ብዬ ነው የማስበው። ምክንያቱም ሰው በሆነ በስራ አጋጣሚ አንዳንድ ጊዜ ጥቅም የሚባል ነገር ሊያጋጭ ይችል ይሆናል። የምትሰራው ስራ የሚታወቅ ከሆነ እኔ ከጓደኛዬ የበለጥኩኝ ከሆነ ስራውን ያመጣሁት ወይም ደግሞ የስራው ምንጭ እኔ ሆኜ ከተገኘው የኔ ጓደኛ አብሮኝ ሲሰራ የኖረ ሰው ብዙ ነገር አብረን አሳልፈን ከሆነ ከዛ በኋላ የኔን ስራና የኔን ገንዘብ ወይም ደግሞ የኔን ስራ ለመውሰድ ስራውን ወደ ራሱ ለማድረግ እኔን ማጥፋት እንዳለበት ሊያስብ ይችል ይሆናል። ምናልባት በዛ አጋጣሚ ሊሆን ይችላል። ግን እንጃ ብቻ አሁን በጣም የሚገርምህ ነገር በጣም ብዙ አሻሚ ነገር ውስጥ ነው ያለሁት እና በመሀል ደግሞ እንዲህ ሳታስበው ደግሞ አንዳንድ ጊዜ አንድ አክስት አለችው። ከእሷም ጋር አልፎ አልፎ የሆነች ትንሽ ነገር የሆነ ኮሽታ ምናምን ነገር አይባቸዋል። ግን እኔ አክስቱ ያን ነገር ታደርጋለች የሚለው ሀሳብ እኔ የለኝም። ያው እንደነገርኩ ነው ከኮሽታ ውጪ እንዲህ አይነት ነገር ውስጥ ታደርጋለች ብዬ አስቤ አላውቅም። እኔ እስቲ አሁን እንደ ራሳችን ሳይሆን ያው ግምታዊ የሰጠነው ትንበያ ግምታዊ ነው እና ከዛ በፊት ግን ራሱን አጠፋ የምንልበት መንገድ እንደተባባለ ነው። ራሱን ቢያጠፋ ቢታነቅ ነው። በጭራሽ ይሄ ኦር መርዝ ቢጠጣ ነው። በጭራሽ ራሱን አላጠፋም። አሁን አስቸጋሪው ነገር የሆነው ምንድን ነው? ከአንገቱ በታች ያለው አካሉ የለም፣ ቤት ውስጥ የለም ነው እያልከን ያለውና ለመጀመሪያ ጊዜ ነው እንዲህ አይነትም ነገር እየሰማን ያለ ነው። ሌላ አካባቢ ላይ ይኑር አይኑር የምናውቀው ነገር የለም። እስኪ ይሄ ጓደኛው በእንደዚህ አይነት ምክንያት እንዲህ ሊያደርግበት ይችላል። እስቲ ጓደኛውስ ማን ነው ማለት ምንድን ነው አብረው እየሰሩ ያሉት? ሁለቱ ተማሪ ናቸው ወይስ ሰራተኛ ናቸው የሚለውን ለእኛ እንዲጠቅመን ዳንኤል የተቻለን ያህል ኢንፎርሜሽን እንድትሰጠን እንፈልጋለን። ምክንያቱም ሰዎች ጋር ሄደን እንዲያርጋቸዋል እንዲሆናል የምንለው ከእንዳንተ አይነት መልካም ሰዎች በሚመጣልን ጥቆማ ነውና እስኪ የተወሰነ ነገር ንገረን ስለ ጓደኛው። ያው ጓደኛው እንግዲህ እዚሁ አብሮ አደጉ ነው፣ እኔ እስከማውቃቸው ድረስ ማለት ነው። አብሮ አደጉ ነው፣ አብረው ነው የተማሩት። ያው ስራ ይሰራሉ። ስራው ደግሞ ያው ከጥቅም ውጪ ጥቅም ነው እንጂ ሌላ ነገር ያጋጫቸዋል ምናምን ብዬ አላስብም። በጥቅም ደግሞ ማንም ሰው ሊጋጭ ይችላል። ምናልባት አንድ አባባል አለ፣ ሌባ ሲሰርቅ ነው የሚስማማው እንጂ ሲካፈል አይስማማም፣ ይጣላል፣ ሲካፈል ይጣላል የሚል አባባል አለ። ሶ ምናልባት በዛ ኮንቴክስት ሊሆን ይችላል እነዚህ ሰዎችም ሊጣሉ የቻሉበት ምክንያት። ግን እንዲህ አንገቱን ቆርጦ ለብቻ ለማስቀመጥ እንደ ምንድነው መጽሐፍ ቅዱስ ላይ አንድ ስም አለ፣ ጴጥሮስ ሲሆን ዮሐንስ ሲሆን ብቻ አላውቅም እና የዮሐንስን አንገት እንደተቆረጠው አይነት ነገር ነው የተባለው እና እንዲህ ይሄን ያህል ጭካኔ በዚህ ልጅ ላይ በጣም የሚገርም ነው። ለሰሚም ግራ ነው የሚሆነው። አሁን መሀል ላይ ነው በጣም በቃ በጣም በሚገርም ሁኔታ በእኛ ሀገር ትራዲሽን ራሱ ይሄ ነገር ማንም ሰው ያደርገዋል ተብሎ የሚታመንም የሚጠበቅም ነገር አይደለም። ምክንያቱም ያው ብዙ ጨካኝ ሰዎች ሊኖሩ ይችላሉ፣ ብዙ ወንጀሎች ተሰርቶ ሊሆን ይችላል በእኛ ሀገር ሁኔታ ውስጥም እንኳን ቢሆን። ግን ይሄን ያህል እንደዚህ አንገት ቆርጦ ቤት አስቀምጦ ሌላውን አካል ሌላ ቦታ የተደበቀበት ወይም ደግሞ የተቀበረበት ምክንያት እኔ ምንም ነገር ሊገባኝ አልቻለም። ምንም ሞር ደግሞ ውጪ ተገኝቶ ቢሆን ጫካ ውስጥ ተጥሎ ቢሆን ግን
እንደተባለው እንግዲህ የሚኖርበት ቤት ውስጥ ነው ይሄ አካል ተገኘ የተባለው። ማን ይዞት ሊገባ ይችላል? ማን ይዞት ገባ የሚባሉ ነገሮች ብዙ ጥያቄዎች እኛ ጋር ይጭራሉና ዳንኤል በዚሁ አጋጣሚ ማወቅ የምንፈልገው እነዚህ ሁለት ልጆች እንዳልከን ሟችና ያው አንተ በውስጥ የምታስበው ሰው ምን ነበር የሚሰሩት እነዚህ ሰዎች? ቅድም ለመንገር እንደሞከርኩት ምንድነው መሰለህ አንዳንድ ጊዜ ስራዎችም ሚስጥራዊ ሲሆኑ ጥቅም አለው። ሚስጥራዊ ስራ ጥቅም አለው። ያ ጥቅም ሊያጋጫቸው ይችላል። ምንድነው የሚሰሩት ስራ መሰለህ? ይሄ የአውቶቡስ ትኬት አለ አይደል? የአውቶቡስ ትኬት እሱን አስመስሎ ህትመት ነው የሚሰሩት። በራሳቸው ፕሪንት ያደርጉታል። ያንን ስራ ነው እየሰሩ ያሉት። እና ይሄንን ሚስጥር የሚያውቀው ደግሞ ሁለቱ ብቻ ናቸው። በቃ አሁን እሱ ከሞተ በኋላ አንዳንድ መረጃዎች ምናምን ነገር ነው በራሴ መንገድ ስላጣራው ነው እናንተን የጠራኋችሁ ምናምን ማለት ነው። ሶ ይሄ ነገር ሊሆን ይችላል አሁን እነዚህ ልጆች ያጋጫቸው ምክንያት ማለት ነው። ገባ? በጥቅም ተጋጭተው ሊሆን ይችላል። ጓደኛውን እንደዚህ ያደረገው የሚል ሀሳብ ነው እኔ የነበረኝ። ሶ ግን ምንድነው አልፎ ቅድምም እንደነገርኩህ ግን አንድ አክስት አለችው ቤት ውስጥ እና ከዛችኛው አክስቱ ጋራ አልፎ ትንሽ የሆነ የሚጋጩበት አይነት ነገር አለና ምናልባት እሷም ልትሆን ትችላለች የሚል ጥርጣሬ ነው ያለኝ። ሞሮፍ ግን ጓደኛው ነው ብዬ የማስበው። ምክንያቱም አብረው ነው የሚሰሩት። ያው ጥቅም አላቸው። የረጅም ጊዜ ጓደኛሞች ናቸው። ይሄንን የሚሰሩትን ስራ ረጅም ጊዜ ተጠቅመውበታል። ያው ፊዚካሊ ኢኮኖሚካሊ ምናምን ተቀይሮበታል። አይኔ እያየ ነው። ምክንያቱም ያው ያሳደጓቸው ናቸው ልጆቹ ማለት ነው። እና አይኔ እያየ ሲቀየሩ አይቻቸዋለሁ። ይሄን ያህል ምናልባት የባንክ አካውንታቸው ምን ያህል እንዳለ ምናምን ነገር እኔ አላውቅም። ግን ኖርማሊ ያው ታያለህ ሰው ሲቀየርብህ ምናምን ነገር ታያለህ። ግን ያው እንትናቸው ምንድነው እድገታቸው ትንሽ ፈጠን አለ። ፈጠን አለ። ኢኮኖሚካሊም እንትንም ፊዚካሊም ያው ፈጥነዋል ለመቀየር ምናምን ነገር ማለት ነው። ሶ እነሱ ናቸው የሚገቡት አብሮ የሚወጡት የሚገቡት። የሆነ እዚህ ሰፈር ውስጥ ሰርግም ሲኖር ለቅሶም ሲኖር የወጣቱ ተሳትፎ ምናምን በሚኖርበት ሰዓት ላይ ድንኳን ለመጣልም ለማፍረስም ምናምን ወንበር ለማገዝም እነሱ የዛን ጊዜም አብረው አሉ። ወደ ስራ ሲሄዱም አብረው ነው የሚሆኑት። ስለዚህ በጣም ረጅም ቼን ያላቸው የረጅም ጊዜ ያው አብሮ አደጉ ናቸው። ቅድም እንደነገርኩ አብሮ አደግ ናቸው እነዚህ ልጆች። ሶ የሚለያዩበት ምንም አይነት አጋጣሚ የለም። በሁሉም ቦታ ላይ አብረው ናቸው ያሉት እና ያለው ሁኔታ ይሄ ነው። እንግዲህ እንዳልከኝ ቅድምም ካሜራም ከመብራቱ በፊት ከእናቱ ጋር ነው ይሄ ሰው የሚኖረው። ከአክስቱ ጋር ያጋጫቸዋል ብለህ የምታስበው ነገር አለ ወይ? እንደ ጎረቤት ምንድነው የተፈጠረው? በምን ጉዳይ ነው የሚጋጩት ብለህ ማጣሪያ አድርገሃል? ሞክረሃል? መጠነኛ ሙከራ አድርጌያለሁ። ውስጥ ድረስ ባልዘልቅበትም ምክንያቱም እነዚህ ነገሮች ውስጥ ገብቼ ነው የእናንተን ሚዲያ የመረጥኩት። እኔ አሁንም የምነግርህ ነገር እነዚህ ነገሮች ውስጥ ገብቼ አይቼ አጣርቼ ከሌሎቹ የተሻሉ ናቸው ብዬ አስቤ ነው የእናንተን ሚዲያ መርጬ እናንተን የጠራኋችሁ። ሶ ከአክስቱ ጋር ሊያጋጨው ይችላል ብዬ የማስብበት ምክንያት ምንድነው መሰለህ? ከእናቱ ጋራ በውርስ የተሰጣቸው የሆነች ከዚህ ከከተማ ውጪ ወጣ ያለ የሆነች ትንሽ ቦታ አለቻቸው እና በዛ ቦታ አማካኝነት ነው እና ልጁ ሟቹ ለእናትየዋ ያንን ቦታ እንድታጸድቅ ወይም ደግሞ እንዲጸድቅላት ውርሱ የተሰጠው ለእናቱ ነው። በነገራችን ላይ ያው ልጅ ስለሆነ ለእናቱ ነው የተሰጠው። እናትየዋን ለምንድን ነው በስምሽ የማታደርጊው በስምሽ የማይጸድቀው ይሄ ነገር ለምንድን ነው የሚለውን ሀሳብ እንደ ወጣትም እንደ ተማረ ልጅ ያቀርበው ይሄን ጥያቄ ለእናቱ ነው የሚያቀርበው። ለእናቱ ነው እንደ ልጅም ያው ይሄ ማናችን እኔ ለእናቴ በስሟ የሆነ ነገር ካለ በቃ ከቤተሰቡ ጋር የተሰጣት ስጦታ ከሆነ ይሄ ነገር በቃ በስምሽ ስለተሰጠሽ አጸድቂ የሚለውን ሀሳብ ማቅረቢያ አይቀርም። ዞሮ ያንተ
ምክንያቱም እናቴ ናት፣ ሰውኛ ነው እውነት እናቴ ስለሆነች ያው ለሷ ነው ቅድሚያ የምሰጠው። ግን በዚህ ሁኔታ ውስጥ ነው እንደውም አክስትየዋ እያለች ነው ይሄን ሀሳብ አንዳንድ ጊዜ የሚያቀርበው ልጁ ገባ። አክስትየዋ ደግሞ በጣም በተወሰነ ጊዜ እንዳየኋት ከሆነ የሆነ በድግስም ቦታ በምንም እንገናኛለን። እዚህ ያው እነሱ ቤት ይደገሳል። ማህበር እናትየዋ ማህበር ጠጣለች፣ የሟቹ እናት ማለት ነው። ማህበር ጠጣ እዚህ እንመጣለን። ያው እንደ ጎረቤት ማህበር ተጠርተን ልንበላም ልንጠጣ ምናምን እንመጣለን። እና የዛን ጊዜ አንዳንድ ጨዋታዎች ምናምን ስትጫወት ትንሽ የሆነ ራስ ወዳድነት መንፈስ ምናምን ነገር አይባታል። አክስትየዋ ራስ ወዳድነት አይነት መንፈስ አይባታል። ጠላ ሲጨመር ምናምን የሆነ ምግብ ሲጨመር ምንድነው ማግበስበስ ምናምን አይነት ነገር። በሰው ድግስ እንዴት እንደዚህ ትናገራለህ? የእህትህን ቤት ቢሆን የአባትህን ቤት ቢሆን አባትህ ከደገሱ በቃ ደገሱ ነው አይደል እንዴ? ምንም ይሄን ያህል የሚያናገር ነገር ሊኖር አይገባም ብዬ አስባለሁ። የኔ አይምሮ የፈጠረው ነገር እውነት ነው። የኔ አይምሮ ሁላችንም ሊበላ ከተዘጋጀ ያ ሰው አቅሙ እስከፈቀደ ድረስ ሊበላ ይችላል አይደል እንዴ? አንዳንዱም እኮ መቶም እኮ ስለተጠራ ብቻ መቶም ሳይቀምስ የሚወጣም ማለት ስለጠራችሁ ነው የመጣሁት፣ ጠራ አክባሪ ነው ብዬ ነው የመጣሁት፣ ስለዚህ አክብሬያችሁ ነው የመጣሁት። እኔ አሁን በቃ ሌላ ቦታ ሄጄ እንዲህ አይነት ግብዣ ምናምን ተጋብዤ ነው የመጣሁት እግዚአብሔር ይስጥልኝ ብሎ የሚወጣም ሰው አለ። ያቅሙንም አምስቶ የሚሄድም አለ። ኤክሰስም አድርጎም ደግሞ የሚሄድም ሰው አለ። ማቻቻል ነው። ሴትዮዋ ላይ ያየሁት አክስትየዋ ላይ ያየሁት ምንድን ነው መሰለህ? እንዲህ አይነት ነገሮችን እንትን ማድረግ ማኔጅ ማድረግ አትችልበትም ወይም ደግሞ አልቻለችበትም። ይሄ ራስ ወዳድነቷ ምናልባት ልጁ ከድግሱ ውጪ በሚኖራቸው ግንኙነት ውስጥ መታ እህቴ ምናምን ብላ እዛ መታ ስታወራት ይመስለኛል ይሁን አልፎ አልፎ ሊጨቃጨቁ ምናምን ነገር ትመጣለች ምናምን መሰለኝና በዛ ኮንቴክስት እንደዚህ ለምን እንደዚህ አታርጊ ምናምን ብሎ በስምሽ ለምን አይዞርም ብሎ በሚለው አይነት ሁኔታ ውስጥ ነው እንግዲህ ልጁን ምናልባት ያው ወደፊት ህግ የሚያጣራው ጉዳይ ነው፣ ለእኛ የሚጠቅም እንደ መረጃ ነው። ምናልባት የልጁን እንዲጠፋ የምታደርገው ወይም ደግሞ ልጁን ለማጥፋት የምትነሳሳበት ምክንያት ይሄ ነው ብዬ ነው የማስበው ነው የምልህ። የጥቅም ጉዳይ እንትን ሊያደርጋት ይችላል እና ይሄን ነው የማስበው ያለሁት እና ያለው ሁኔታ ይሄ ነው ለማለት ፈልጌ ነው። እሺ ሁለቱም ቦታ ላይ ስንሄድ የጥቅም ጉዳይ ነው ያጋጫቸው የሚችለው። ይሄን ነገር ሊያስወስናቸው የሚችለው እንግዲህ እኔና አጠገብ ያለው ወንድማችን እንዳሰብ ነው ላይሆን ይችላል። ሌላም ሶስተኛ አካል ሊኖር ይችላል እኛ ካሰብነው ውጪና እስቲ ያንን ነገር አብረን ለማየት እንሞክር። እርግጠኛ ነኝ እናትየው ከባድ ሁኔታ ላይ ልትሆን ትችላለች። ቢሆንም ግን የልጇ ገዳይ ግድ መጣራት ስላለበት ያንን ነገር ማረጋገጥ ስላለብን ወደዛ ቤት የምንሄድ ነው የሚሆነው። ውድ ተመልካቾቻችን አብሮነታችሁ አይለየም። አሁንም ቪዲዮአችን ከመጀመሩ ጀምሮ እስከ መጨረሻው ድረስ አብራችሁን ስላላችሁና ስለቆያችሁ ሳናመሰግን ማለፍ አንፈልግም። ከጎን የምታዩትንም ወንድማችንን ለሰጠን ጥቆማ እሱንም ኮሜንት ሴክሽን ላይ ሀሳብ መስጫው ላይ ስለሱ ምስጋና እንድታቀርቡልኝ እፈልጋለሁ። በሁለተኛ ደረጃ ደግሞ ይሄ ልጅ እንዴት ሊሞት ቻለ፣ አክስቱ ወይስ ጓደኛው የሚለውን አብረን የምናይ ነው የሚሆነው። ውድ ተመልካቾቻችን አሁንም አብሮነታችሁ የለየም። ቪዲዮን ላይክ፣ ሼር፣ ሰብስክራይብ አድርጉት። ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን አሳየን። ወደዛ ቤት እንሂድ። ምን ይፈጠራል፣ ምን አይነት ፍንጭ እናገኛለን የሚለውን አብረን የምናየው ይሆናል። እንግዲህ እንደሚታወቀው እስክንድርም ወደ ስራው ተመልሷል። እግዚአብሔር ይመስገን። ብዙ ጉዳቶችን ካስተናገደ በኋላ ለካሜራ እይታ ቀርቦ አይተነዋል ማለት ነው። እኛ ደግሞ ከጎኑ ሆነን አይዞህ በርታ ስንለው የቆየ ነው። ሜሪት ፕሮፐርቲዎች በመርካቶ ተክለ ሃይማኖት 6700 ካሬ ላይ ባሳረፍ ነው የንግድ ሱቆች ላይ እየሸጥን እንገኛለን። እዚህ ሱቃችን ላይ እንግዲህ በኔት ካሬ ብቻ ምንም አይነት ኮመን ኤሪያ ሳናነሳ በአራቱም አቅጣጫ መንገዶችን የያዘ ከዋናው አስፋልት ትይዩ የሆነ ቆንጆ የንግድ ሱቅ በ3,200,000 ሺህ ብር ጠቅላላ ክፍያ እንዲሁም በ640 ሺህ ብር ቅድመ ክፍያ ቀሪውን በረጅም ጊዜ አከፋፈል በ7 ዙር ምንም አይነት የዋጋ ጭማሪ ሳይደረግባችሁ እየሸጥን እንገኛለን። የቀሩን ስቶኮች የተወሰኑ ስለሆነ ገዢውን ከነደንበኛው እነሆ እያልን ለበለጠ መረጃ ወይም ደግሞ ሳይት ለመጎብኘት በድርጅቱ ቁጥር ታች በተቀመጠው እየደወላችሁ የሱቅ ባለቤት ሁኑ። መልካም ጊዜ።
እኛን ልታዋሪ የማትችይበት ሁኔታ ሊሆን ይችላል። ነገር ግን ልጅሽ በእንደዚህ አይነት ሁኔታ እዚህ ደረጃ መድረሱ እንደዚህ መሆኑ እርግጠኛ ነኝ ማን ሊያደርገው ይችላል፣ እንዴት ሊሆን ቻለ የሚለውን ነገር እናቱ ስለሆንሽ ቅርብ ሰው ነሽ እና አንቺ ትንሽ ፍንጭ ከሰጠሽን እኛ ደግሞ የዚህ ልጅ ገዳይ ወይም ደግሞ እንዲሆንበት ምክንያት ማጣራት ይመቸናል ብለን ነበር አመጣጣችን። ከባድ ነው። እንዴት ብዬ ምን ብዬ ልንገር? አንድ ልጅ እኮ ነው ቀጠፍ ያለብኝ። ለዛውስ ሰው እኮ በጥሩ መንገድም ይሞታል። አንተ ልጄን እኮ ቀልተውት ማን ይሁን ምን እንደሆነ ምንም በማላውቅበት ልጄ ተዘርሮ እኮ ነው ያገኘሁት። እንዴት ልቻለው? ልጄን አረዱብኝ። ተረጋጊ። አሁን የመጣ ነው እንዳልኩሽ ልናግዝሽ ይገባኛል። እናት ታግዙኝ። ልጄ ማን ነው የሚመልስልኝ? ልጄን እኮ አጣሁት። ደሙ ፈሶ ቤቱን አጥለቅልቆ እኮ ነው ያገኘሁት ልጄን በተወለደበት ቤት። እንዴት ብዬ ልንገራችሁ? ማን ነው የሚረዳኝ? እግዚአብሔሩም ዝም አለኝ እኮ ጨከነብኝ። አንድ ልጄን የልጅነት ልጄን እኮ ነው ያጣሁት። ይገባኛል። አሁን ከየት ላምጣው ልጄን? ማንም እኮ ጠላት የለውም እሱ። የኔ ልጅ እኮ ጠላት የለውም። አንገት ደፊ እኮ ነው። ሲወጣ ሲገባ አንገቱን ደፍቶ ሰላምተኛ፣ ከጎረቤቱ ፍቅር፣ ከጓደኞቹ ፍቅር የሆነ ልጅ እኮ ነው። ልጄን በእንደዚህ አይነት ሁኔታ አገኘሁት። ማን ነው የሚረዳኝ? እንዴት ነው የምትረዱኝ? ልጄ እኮ አንዴ ሄዷል። ከየት ነው የሚመጣው ልጄ? ከየት ነው የሚመጣው? ውጪ ያሉትንም ድንጋይ እየጣሉ ያሉ ሰዎች ለማዋራት ሞክረናል። እኔ ማንንም ማየት አልፈልግም። በቃ ብዬ እኮ ነው እዚህ ቁጭ ያልኩት። ደከመኝ እኮ። የት ልሂድ? ልጄን ከየት ላምጣው? እኔንም በወሰደኝ። ልጄን ከየት ላምጣው? እንዴት ነው የምትረዱኝ? መጀመሪያ ልጄ እኮ ጠላት የለውም። ሰምተናል፣ ብዙ ነገር ሰምተናል ስለ ልጅሽ እና እባክሽ ወደ ራስሽ መለስ በይ፣ ተረጋጊ። ወይ ደግሞ ጊዜ ወስደንበት እንምጣኛ። እባክሽ ተረጋጊ። እንዴት ብዬ ልረጋጋ? ልጄን አጣሁት እኮ። እንዴት ብዬ ልረጋጋ? ልጄን አጣሁት። የልጅነት ልጄን አጣሁት። ማነው እንዲያደረገብኝ? ማነው ደሙን ያፈሰሰብኝ? ቤቴ ድረስ ገብቶ ማነው ልጄን ያረደብኝ? እኔ ልታረድለት ልጄ ማን ያረደብኝ ልጄን? እባክሽን እኛም እሱን ለማጣራት ነው የመጣነው። ራስሽን ከማድከምሽ ባይደረቀልህ እኮ ልጄ ይጠቅማችኋል የምትይው ነገር ካለ ስክን እባክሽ ተረጋጊና እኛ ምን እናውቃለን? ከአንቺ ነው የምናውቀው። ጎረቤት ሰላም ነው። እኔ ከማንም ጋር ጥል የለኝ፣ እሱ ከማንም ጋር ጥል የለም። አንድ እህቴ ናት ያለችው ስጋ የምላት እሷ ናት። እሷ ምንም የምታውቀው ነገር የለ። እሺ ወዴት ልሂድ? ማን ልጠይቅ? ማን ይፍረድ? የደሜ የልጄን ደም ማን ይመልስልኝ? ደሙ ፈሶ ቀረ እኮ ልጄ። ማን ነው የሚመልስልኝ? አይቀርም። ተረጋጊ፣ ራስሽን አረጋጊ። ይኸው ድምፅሽ እንኳን ገና ካሁኑ ተዘግቶ መናገር እያቃተሽ። ኧረ ይዘጋ። እኔ በሞትኩኝ ኖረሽ የልጅሽን ገዳይ ከየት ላምጣው? ምን ህግ አለ? አሁን ምን ህግ አለ? ልጄ እንደዛ ተቆርጦ ሲጣል ማን ደረሰለት? እኔ እናቱ እኮ ነኝ። ልጄ አለ ብዬ ሰላም ነው ብዬ ከስራ ግብት ስል ልጄ እንዴት ሆኖ እንዳገኘሁት ወይኔ ወላድ ይፍረድ። ወይኔ ልጄን 9 ወር በማህፀን ተሸክሜ ጉዶንኩኝ። ደከመኝ። አሁንስ ምን ልሆንልህ? እንዴት ነው የምትረዱኝ? እናታችን አሁን እንድትረጋጊ ነው ካሜራው የሚጠፋው። እንዴት ብዬ ልረጋጋ? እንዴት ልቻለው? የወለደ እኮ ነው የሚያውቀው። እውነት ነው። የወለደ ነው የሚያውቀው። ባይወልድም ስሜቱ ያስታውቃል።
አድርጎብኝ ሄደ ልጄ። ከየት ላምጣ? ከየት ላምጣ? ማን ልጄ እንደሚመልስልኝ እስኪ ንገረኝ፣ እስኪ ንገረኝ። የኔ ልጅ እኮ ጨዋ ነው። ትንሽ አንገቱን ቀና አድርጎ እናቴ እናቴ ብሎ መርዳት ሲጀምር ልጄን ቅጥፍ አደረጉብኝ፣ ልጄን ቅጥፍ አደረጉብኝ። እስቲ ምንድን ነው የተፈጠረው? እናታችን ተረጋጉና፣ እንዳልኩት እኔ አብዛኛውን እንግዲህ የሰፈር ሰዎች ለማውራት ሞክሬያለሁ። እነዛ ሰዎች ግን ምንም ይሄን ያህል የአንቺ ልጅ ከሰዎች ጋር በጣም ለፍቼ ጥሩ ግንኙነት ያለው ልጅ ለፍቼ ደከም ያሳደግኩትን ልጄን ነው እርድ አድርገውብኝ። ራሱን አረዳ አልልም። እንዴት በዚህ ልክ ሰው ራሱን ያርዳል? ምን ሆኖ ሲገባ ሲወጣ እናቴ እማሚዬ እናቴ እያለኝ ስሞኝ ሲወጣ አስለምዶኝ መጥፎ ነገር። ልጄን ከየት ላምጣው? ልጄን ከየት ላምጣው? ደከመኝ። አሁንስ ደከመኝ ልጄ። አሁንስ ይደክማል። እባክሽ ራስሽን አረጋጊና አልቻልኩም። የልጆችሽን ገዳይ ለፍትህ አልቻልኩም። ላርጋል። እሺ እንሂድኛ፣ ሌላ ቀን እንመለስ። እንቅልፍ አጣሁ ጠዋት ማታ። ማንን ሊያዝ? ማን የሱ ጠላት ብዬ ማንን ጠርጥሬ ሊያዝ? ማንን ሊያዝ? ማንም እኮ ጠላት የለውም እሱ። ሁሉም ወዳጁ ነው፣ ሁሉም ወዳጁ ነው። አብዬ ነው ጠዋቱም ሲገባ ጠዋትም ማታም ሲገባ አብዬ እንዴት ነህ? አብዬ እንዴት ዋልክ ነው ሁሉም የሚለው ልጄ። በአብዬ ነው የሚጠራው። የሰፈር ስሙ አብዬ ነው የሚሉት። አብዬን አረዱብኝ። ማንን ልጠርጥር? ጓደኛው ነው ያለው። ማን? እሱ መች እንደያዘ ነገር ያደርጋል? አንድ ጓደኛ አለው፣ የልብ ጓደኛው፣ አብሮ አደጉ፣ አብሮ ተምረው የጨረሱ። ማንን ልጠርጥር? ማንን ልጠርጥር? አቢ እንደ ጓደኛ ብቻ ሳይሆን ያው እንደ እናት እንደ አባትም ሆነሽ ያሳደግሽው አንቺ ነሽና እስኪ ያወራሽ ነገር እንደው የከፋው ከሰዎች ጋር የተጋጨባት? ያው ሰው እንኳን ከሰው ጋር እግርና እግርም ይጋጫል። ልጅ አይከፋውም፣ በእናቱ አይከፋም። ማንኛውም እናትና ልጅ እንደሚጋጨው እንጋጫለን። እኔ ደግሞ ለሱ ብዬ ነው። ልጅም እኮ ቢያድግ ሁሌ እኮ እናት ለልጁ ሁሌም እኮ ልጅ ቢያድግም ሁሌ እንደ ሕፃን ልጅ ነው ልጇን የምታየው አይደለ እንዴ? ልጄ እንዲያታግጭ እንዲሆን ልጅ እንዲሆን ብር ያዝልኝ እለዋለሁ። እናቴ ላንቺ ነው፣ እናቴ እንዲህ ነው። ይሄ ደሳሳ ጎጆ ወይም ቤቴ ቀና አደረገልኝ ከዱካ። እናቴ ሶፋ ላይ ዘና ብለሽ እግርሽን ዘርጊ ብሎ ተኝ ብሎ ይሄን ይመስል ሶፋ ገዝቶ ሰጠኝ ልጄ። እናቴ ኩርምት ብለሽ አትቀመጪ፣ እግርሽን ስርግት አድርገሽ ተኝ እናቴ ብሎ ሲያመጣልኝ ይሄ ሶፋ እውነት ነው ምንም ማውቀው ነገር የለም። እኔ አስደነገጠኝ። ለጎረቤት ተጭኖ የመጣ ነበር የመሰለኝ። ለካ ልጄ ለእናቱ ነው። እሱም በስነ ስርዓት አልተኛበትም። እዚህ ሶፋ ላይ ለእኔ ጥሎልኝ ሄደ። ምንም ቀርቶብኝ ልጄ በኖረልኝ ኑሮ። እባክሽ ተረጋጊ ቤታችን። ወይ የማይሆን ከሆነ እንዳልኩሽ እኔ ከዚህ በላይ ላስጨንቅሽ አልፈልግም። እኛም ተመልካች አለን እና እነሱም ከዚህ በላይ መጨነቅ ስለሌለባቸው ወይ ለሌላ ጊዜ ተመልሰን እንምጣ። እኔም እኮ ደስ ይለኛል። ልጄን እንዲያደረገው ማን ነው ገዳዩ? ማን የቀላው? ይሄ እኮ መግደል አይባልም። ይሄ እኮ መግደል አይባልም ልጄ። ባላየሁት ኑሮ ተንገበገብኩ እኮ ባላየሁት ኑሮ። እኔ ደም ይፍሰስል ልጄ ባላየሁት ኑሮ። እሺ ማን ነው እንዲያደረገብኝ? እሺ ምንድን ነው አንተ ለምትረዳኝ? ምንድን ነው የምትረዳኝ? እንደ ኢትዮጵያ ሕዝብ ይፍረደኝ። ይፍረድ። አሁን አቅምሽንም እየጨረስሽ እኔም በሞትኩለት እንዴት ብዬ ራሴ ሲጣርጌ መግደል ነበረብኝ። እኔም አልቻልኩም። የልጄን ገዳይ ባገኘውስ ብዬ ነበር። እንዴት ብዬ እርዱኝ፣ ወዴት ልሂድ? በህይወት ስትኖሪ ነው ሁሉም የሚቀጥለው። እባክሽ ተረጋጊና በህይወት ለመኖር የራሳችንን ጥረት ካላረግን የልጅሽን ህይወት ማስተካከል አንችልም። ሞቶም ህይወት አለ። ነፍሱን እንድታርፍ ማድረግ የምትችይው አንድ እናቱ አንቺ ነሽና እባክሽ ተረጋጊና እኔ የምልሽን አዳምጪ። እባክሽ በቃ ያለሽበት ነው እንደ እኛ ነን ይቅርታ ማለት ያለብን፣ ግን ያለው ነገር አሳሳቢ ስለሆነብን ችግር የለም። ያለው ነገር
ካንቺ ባይበልጥም ከእናት ባይበልጥም እኛ ማሳስበው ነው። ይሄ ልጅ እንዴት እንዲህ ሊሆን ቻለ የሚለው ነገር የእውነት እኛም በጣም አሳስቦ ነው። ያ ነገር ነው ያመጣን እዚህ ቤት። ከማን ጋር ተጣልቶ ይሆንሽ? ኬተር ነው ባስ ላይ ነው የሚሰራው ልጅ። እኔ ድርጅቱን መጥቀስ አልፈልግም። እሱ አስፈላጊ አይደለም። እኔ አላውቀውም። ዛሬ ነው የሚሰራው፣ በፈረቃ ነው የሚሰሩት። ጠዋት ወጥቶ እንኳን ማታ እኮ አይደለም ወይ ከሰዓት ከሆነ ጠዋት ይተኛል፣ ወይ እኔ ከስራው ከወጣሁ እውነት ነው የምልህ እንደው ቡና እንኳን አቀራርቦ የሚጠብቀኝ ልጄ እኮ ነው። ጠዋት ትኝት ብሎ ቤቱን ጽድት አድርጎልኝ ከሰዓት ደግሞ በፈረቃ ነው የሚሰሩት። ከሰዓት ደግሞ ወደ ስራው እናቴ ወጣሁ ሄድኩኝ እንዲያዘጋጅቼልሽ እንዲያርጌልሽ ሄድኩኝ ይለኛል ልጄ። ከማን ጋር ተጣልቶ ይሆን ተከትሎት መጥቶ ማን ይሁን ልጄ ነው ያረደው? አለ እንደዚህ አይነት ነገር ላይ ግጭት ይኖራል፣ ምን ይኖራል ያለ ነው። ባስ ላይ ጭቅጭቅ ይፈጠራል፣ ነገር አለ። ግን ማን ነው መጥቶ እሱን ተከታትሎ እንደሚያደርጉ ያን ደግሞ ተጨቃጫቂ አይደለም። እውነት ነው የምልህ ውሎውን ሁሉንም የሚነግረኝ ልጄ ትሁት ነው። ውድ ቤተሰቦቻችን ትንሽ የሰዎች ጫጫታና ድምፅ ሊረብሻችሁ ይችላል። ምክንያቱም የጎረቤት ሰዎች ሀዘን ውጭ ተቀምጠዋል። እኛም እሷን ማናገር ስላለብን ቤት ውስጥ ያለ ነው። በዚህ ሁኔታ ማናገር ባይኖርብንም ግን ግዴታ የዚህ ልጅ ሬሳ ከዚህ ቤት ከመውጣቱ በፊት ነገሮችን ማጣራትና ገዳዩ ማን እንደሆነ ቢያንስ ፍንጭ ይዘን መውጣት ስላለብን ቤተሰቦቻችን በሚመጣው የድምፅ ረብሻ ይቅርታ ለመጠየቅ ነው። ካሁኑ እባክሽ እናታችን እንደው የምታስቢው የሆነች ትንሽዋ ነገር ለእኛ ትጠቅመናለች እና አንቺም እፎይ እንድትይ የልጅሽ ገዳይ እንዲያዝ የምትፈልጊ አይነት ሰው ከሆነ የተቻለሽን አድርጊልን። የጠላቱን አላውቅም። የማውቀው አንድ ጓደኛውን ነው፣ አብሮ አደጉ ነው፣ አብሮን የተማሩት፣ አብሮ ነው ይሄንን ስራ ፈልገው የሚያገኙት። ማንን ልጠርጥር? አብሮ እየበሉ አብሮ እየጠጡ እሱም ሲገባ እትዬ እያለኝ እቴትዬ እያለኝ እኔ ማንን ልጠርጥር? ማንን ልጠርጥር? አሁን ቁም ነገሩ እትዬ ማለቱ አይደለም። እሺ ማንን ልጠርጥር? የምታስቢው እኔ እንዴት እንደሆነ ግራ ገባኝ እኮ። አሁን ጓደኛውንም ማግኘት አልቻልንም። በጣም እየፈለግነው ነበረ፣ እኛም ማግኘት ስላልቻልን ነው እንጂ ለእሱም የተወሰኑ ጥያቄዎች እናደርግለታለን። ሞርገን ከእናቱ ጋር የተሻለ የሆነ ግንኙነት እና የቀረበ ግንኙነት ከመዱ እንኳን ውስጥ ማን ሄድ ምንም አውቀው ነገር የለም ልጄ። እኔ ተብሰቅስቅ ያለኩኝ ይህ ልጄ ደፈሷል። እኔ ምን ልሆን? እኔ ምን ልሆን? እና እባክሽ እናታችን ረጋ በይና የሆነ ተረጋጋ። የልጅሽን ገዳይ እኔ ማወቅ እፈልጋለሁ። አንቺ ደግሞ እናት ነሽ እና ሞር አንቺ ያስፈልግሻል። እኔ አቅም የለኝም ልጄ፣ እርዱኝ። እያየን ነው። በዚህ አቅምሽ እንዴት ትሆኛለሽ? እኔ ከጸሎት ውጭ የልጄ ደም ፈሶ እንዳይቀር ጠዋት ማታ ጸልያለሁ። በምትረዱኝ ነገር እርዱኝ፣ እንደው ስለ ፈጣሪ እንዴ። ኧረ እናታችን እንደዚህ አይሆንም፣ እንደዚህ አይሆንም። ኧረ የእውነት ኧረ ጠላት እባክሽ ቀና እባክሽ። ምንም ነገር ሳይፈጠር ለመድረስ ነው የመጣነው። ገዳይም ካለው እንድናገኘው እሱን ለማግኘት ነው የመጣነው። ልጄ ጠላት ከሆነ እኔ ልሁንላችሁ ጠላታችሁ፣ ካልሆነ እኔንም ግድል ላይ አድርጉኝ። ማወቅ እፈልጋለሁ። ተረጋጊና አሁን እንረጋጋ። ልብሽን መለስ አድርጊ። ውሃ ላምጣ? እኔ ምንም አልፈልግም። እናንተን በባዶ አደረግኳችሁ። ችግር የለም ለኛ። አሁን አንቺ ያለሽበት ሁኔታ ነው የሚያሳስበው። ችግር የለም ለኛ ችግር የለም። ምንድን ነው እየተፈጠረ ያለው? እናታችን እንዳሉኝ እንግዲህ ጠላት የለውም። ይህ ልጅ መልካም የነበረ ልጅ ጠላት የለውም። እንደው እስኪ ትንሽ ለእኛ ፍንጭ የምትሆነን የሚያስቡት ነገር አለ? እኔ ምንም አውቀው ነገር የለም። እንደነገርኩ ነው። አንድ ጓደኛ እኮ ነው ያለው፣ አብሮ አደጉ ጓደኛው። እኔ ሌላ ማንን ልበለ? ማንም አውቀው ነገር የለም ልጄ። ከሱ ጋርስ እንዲህ አይነት ግጭት ሊፈጠር ይችላል ብለሽ ታስቢያለሽ? ወይ በፍጹም ከያሬድ ጋር በፍጹም። እንዴት? እሱም እኮ ልጄ ማለት ነው ባልወልደው። እንዴት እንደዚህ አይነት ነገር ልጄ ላይ? ኧረ በፍጹም። ኧረ በስመ አብ! እንዴት ብዬ እንደዚህ ላስብ ልጄ?
እሱ ጠላት የለውም። አብሮ እየጠጡ አብሮ እየበሉ ታዲያ አሁን እንዴት እዚህ ቦታ ላይ ያጣ ነው? አሁን እሱንም ስንፈልግ እኮ አጣ ነው። እኔ አይቼውም እንጃ አላውቅም። እኔ ማን ይኑር ማን ይግባ ማን ምንም የማውቀው ነገር የለም። ልጅ ማን ይግባ እኔ ሰውንም አትኩሬ አላየሁኝ። እንግዲህ እንደሚታወቀው እስክንድርም ወደ ስራው ተመልሷል። እግዚአብሔር ይመስገን። ብዙ ጉዳቶችን ካስተናገደ በኋላ ለካሜራ እይታ ቀርቦ አይተነዋል ማለት ነው። እኛ ደግሞ ከጎኑ ሆነን አይዞህ በርታ ስንለው የቆየ ነው። ሜሪት ፕሮፐርቲዎች በመርካቶ ተክለ ሃይማኖት 6700 ካሬ ላይ ባሳረፍ ነው የንግድ ሱቆች ላይ እየሸጥን እንገኛለን። እዚህ ሱቃችን ላይ እንግዲህ በኔት ካሬ ብቻ ምንም አይነት ኮመን ኤሪያ ሳናነሳ በአራቱም አቅጣጫ መንገዶችን የያዘ ከዋናው አስፋልት ትይዩ የሆነ ቆንጆ የንግድ ሱቅ በ3 ሚሊዮን 200 ሺህ ብር ጠቅላላ ክፍያ እንዲሁም በ640 ሺህ ብር ቅድመ ክፍያ ቀሪውን በረጅም ጊዜ አከፋፈል በ7 ዙር ምንም አይነት የዋጋ ጭማሪ ሳይደረግባችሁ እየሸጥን እንገኛለን። የቀሩን ስቶኮች የተወሰኑ ስለሆነ ገዢውን ከነደንበኛው እነሆ እያልን ለበለጠ መረጃ ወይም ደግሞ ሳይት ለመጎብኘት በድርጅቱ ቁጥር ታች በተቀመጠው እየደወላችሁ የሱቅ ባለቤቱ ነው። መልካም ጊዜ። እሱንም እኔ ውጩ የሰው ግርግር ማስጠልቶኝ እኔ እዚሁ ነው እንዶ ቁጭ ብሎ እየመጣኝ እንዶ በግድ ውጪ ብላ ምትጎትተኝ አንድ ትታለች። እኔ ማን ከሷ ጋር እንዴት ነው ልጅ ቀርበቱ ከአክስቱ አላየሁትም። ያው የአክስትነት ቀረቤታ ነው ያላት። ምንም ችግር የለባቸው። ልጅም ሆኝ እሱ ልጅም ሆኖ ስራኔ ሲሄድ ይዛልኝ አሳድጓል። ልጅ አንድ እህቴ እሷ ናት። ከኔ ቀጥሎ ያለው እሷ ናት ቤተሰቡ። እሷ ምን ልታረግ ትችላለች? እህቴ እኮ ናት፣ አክስቱ እኮ ናት፣ ስጋው እኮ ናት። አይ እንዴት ነው ቀርበታቸው ነው እንጂ እሷ ታረጋለች አይደለም። ኧረ የፍቅር ነው የሰላም ቀርበታቸው። ኧረ ምንም ችግር የለባቸው። ኧረ በመጥፎ የሚተያዩም አይነት አይደሉም። እህቴ እኮ ናት፣ አንድ እህቴ ናት እሷ። ከምን እያሳሰብከኝ ነው ልጅ? አይ እንደዛ አይደለም እንደያስቡ ሳይሆን የኛ ሀሳብ ነው። እንዴት ነው ቀርበታቸው ነው እንጂ ሌላ ነገር አይደለም። አሁን እንደተባባል ነው እኮ ጓደኛው ኃይለኝነት አለባት፣ በእርግጥ ኃይለኝነት አለባት። ያ ደግሞ ተፈጥሮ እኮ ነው። ከልጄ ጋር ምንም ያገናኛት ጉዳይ አለ? ምንም አይነት ጉዳይ የለም። እንግዲህ ልጅ አቡሽዬ ብዙ ጓደኛ የለው ያለው እንደምነግር ጓደኛው አንድ ነው። እያረግሽ ነው እኮ ሰው እነማን ናቸው? እነሱ ሊረዱኝ የመጡ ናቸው እኮ በአሁኑ ሰዓት። እንዴት ታዲያ ሰላም ነው አባት? እኔም አላውቅም። ተረጋጊ፣ ቆይ ፍሬ ተረጋጊ። ሊረዱኝ ነው የመጡት እኮ በአሁኑ። እንዴ ሰው እየፈለገሽ እኮ ነው በአሁኑ። እንደዚህ ያለሽ አይደለም ታዲያ ታውቂ ይፈልጋሉ እኮ። ምንድነው የምታስጨንቋት እናንተ? በዚህ ሰዓት መጥታችሁ ማስተናገዳችሁ ያውቁሻሉ። ቆይ በዚህ ሰዓት ለዚህ ማለት ነው እያስጨነቅናት አይደለም። እያስጨነቃችኋት ነው። በዚህ ልጄ ገዳይ ልጄ ተረጋጊ ባክሽ። ፈሰሰው በእነሱ ጋር ተደራጃው ብዬ ጨንቀናል እኮ። ግን በዚህ ሁናቴ ላይ ሆነሽ አይደለም ማውራት። ተረጋግተሽ ነው። ተይኝ እስኪ ምኑ ልረጋጋ? ታውቂ የለ እባክሽ እናታችን ረጋ በይና ተረጋጋ። እኛ ወይ እሷን እናውራት፣ እሷን አሳርፋት። አይ እናንተ አሁን በአሁኑ ሰዓት ምን ሆናችሁ ነው? ጊዜ አለ፣ ሰዓት አለ። ፈጠናችሁ በጣም ዘላይ ነው። ጊዜ አይኖርም። ጊዜ አይኖርም ማለት ይሄ ልጅ በአሰቃቂ ሁኔታ በሰው እጅ ነው የጠፋው አይደል? ስለዚህ ይሄ ልጅ ከተቀበረና ወንጀለኞቹ ከሸሹ በኋላ ግዴታ ነው። ወንጀለኞች ከሸሹ በኋላ የዚህ ልጅ እያየን ነው እኮ፣ ግን ግዴታ ፍንጭም የሚሆን ነገር ያስፈልገናል። ቆይ ተረጋጊ ፍሬ በእናትሽ። እሺ እናንተ ልትረዱኝ የመጣችሁ አንቺ ልንረዳችሁ ወይ እሷን ተሳርፈታለሽ። አንቺ የምትነግሪኝ ነገሮች ይኖራሉ። እሺ ወይ አረፈት ያለሽ
እኮ የትሄደች ብዬ ነው። ምንም ያደረገልኝ ነገር የለም። ልጄ ደግሞ ከፈሰሰ በኋላ ነው ሁሉም ግር ብሎ ሁላችንም እኮ እሱ ነገር ደረሰለት። ልጄ ተሰቃይቶ ይሆናል እኮ ልጄ ቀልተውታል። ልጄ ቀልተውት እኮ ነው የኔ ልጅ። ወደ ውስጥ አስገቢያትና እሷ ረፍት ታርግ። ከአንቺ ጋር ቆይታ እናደርጋለን። እያለ ይሆናል። እባክሽ ድረሽልኝ ፍሬ፣ በእናትሽ ድረሽልኝ። ተረጋጊ። አልደረስኩሽ ውሃ ነገር አልደረስኩም። ውሃ ስጫት ማንሽ። ቆይ ተረጋጊ፣ ተረጋጊ።